እና ይሄ የማደርገው ቃለ ምልልስ በጣም ወሳኝ በሆነበት ሁኔታ ስለሆነ እንዲያውም አጋጣሚ ሆኖ ነው እንጂ አስበነው አይደለም። ከዚህ ከታደሰ ወረደ የስልጣን ማራዘም የእድሜው ማራዘም ጋር መገጣጠሙ ለእኔም ጥሩ ሆኖ ይታየኛል። ታደሰ ወረደ ባለፈው ዓመት ወደ ስልጣን ሲመጣ የተሰጡት እንዳልከው 8 የሚሆኑ መፈጸም ያለባቸው አንኳር ጉዳዮች ነበሩ። እንግዲህ ከነዚህ ውስጥ ያው ሁሉ ጊዜ የምናነሳው የተፈናቃዮች ወደ ቀያቸው መመለስ፣ የትግራይ አስተዳደር ወደ ቦታው የመመለስ ጉዳይ፣ ይሄ መልሶ የማቋቋም ጉዳይ በተጠናከረ መንገድ የመውሰድ ጉዳይ፣ ዲዲአር ደግሞ የታጣቂዎች መልሶ ማቋቋምና ትጥቅ ማስፈታት ጉዳይ፣ እንዲሁም ከውጭ መንግስታት ጋር የሚደረገው ግንኙነት በማዕከላዊ መንግስት ብቻ እንዲሆን የማድረግ ጉዳይ የሚሉ በርካታ 8 የሚሆኑ ጉዳዮች ተነስተው ነበር። በእኔ በኩል እነዚህ ተፈጽመዋል ወይ አልተፈጸሙም ብዙም ቦታ የምሰጠው አይደለም። ምክንያቱም ለመፈጸም የሚያስችል አስቻይ ሁኔታ አልነበረም በትግራይ ውስጥ። ምክንያቱም በአንድ በኩል ታጣቂዎች እነዛ በጥር 2017 መፈንቅለ መንግስት ያደረጉትና የህወሓት ዋናዎቹ ካድሬዎች በጋራ ሆነው የሚንቀሳቀሱበት ድባብ ስላለ ትግራይ ውስጥ በዚህ ሁኔታ እነዚህን ጉዳዮች ማስፈጸም እንደማይቻል እኔ ይገባኝ ነበር። እንደ ፖለቲከኛ የምገነዘበው ምንድነው ታደሰ እነዚህ ኃይሎች እስካልፈቀዱለት ድረስ የተባሉትን ግዴታዎች ማስፈጸም የሚችል አልነበረም እና ይፈጸማል የሚል ከንቱ ምኞት አልነበረኝም። እኔ የማይሆን ነገር ነው። ግን ያም ሆኖ በመንግስት በኩልም መደረግ የነበረባቸው እሱን ለማበረታታት መደረግ የነበረባቸው ነገሮች ነበሩ። መንግስትም ቢሆን ይሄን የተፈናቃዮችን የመመለስ ጉዳይ እና የትጥቅ ማስፈታቱ ጉዳይ በውል የሚፈጽመው መስሎ አይታየኝም። በተለይ የተፈናቃዮች ጉዳይ ግልጽ በሆነ መንገድ ለማስመለስ ቁርጠኛ ሆኖ አልታየም። እንዲያውም እነዛ የቲዲኤፍ የበላይ ታጣቂዎችና የህወሓት አመራሮች ዋና መሳሪያ መቀስቀሻ መሳሪያ የሚያደርጉት ይህንን ነው እና መንግስትም በዚህ በኩል አትሊስት ባያደርገውም ቁርጠኝነቱ መግለጽ ነበረበት፣ አላደረገም። ስለዚህ በዚህ ሁኔታ ታደሰ የሚያደርገው ነገር ብዙም የነበረ መስሎ አይታየኝም። ያም ሆኖ ታደሰ ግን ሁለት ነገሮች አድርጓል፣ በግሉ ማለት ነው። ታደሰ እንደሚታወቀው ከዚህ ከህገወጥ ከሆነው የህወሓት አመራር ጋር ይሁንታ አግኝቶ ነው ፕሬዝዳንት የሆነው። ከታጣቂዎችና ከዚህ ከህገወጡ የህወሓት ቡድን ጋር ተስማምቶና የሱን ይሁንታ አግኝቶ ነው ፕሬዝዳንት የሆነው። በሂደት ግን አልተስማማም፣ ከነሱ ጋር ሳይስማማ ቀርቷል። ያላስማማቸውም ሁለት ጉዳዮች አሉ። ሁለት መሰረታዊ ጉዳዮች፣ ስትራቴጂክ ጉዳዮች ናቸው። እንዲሁ በቀላሉ መታየት ያለባቸው አይመስለኝም። አንዱ የሰላም ጉዳይ ነው። እነሱ ጦርነት ለማድረግ ከጀምሮ ከፕሪቶሪያ ስምምነት በኋላ ኢሚዲየትሊ ነው የምለው እንቅስቃሴያቸው ሁሉ ውላቸው ሁሉ ጦርነት ለማካሄድ ነው፣ እንደገና ጦርነት ለመግጠም ነው። ትንሽ እፎይታ አግኝተው ጦርነት ለመጀመር ነው የነሱ ፍላጎት። ታደሰ ደግሞ አይተቷል፣ ይሄ ጦርነት እንደማይዋጣ የተገነዘበ ስለሆነ በዚህ ልዩነት ፈጥሯል። ሁለተኛው እነሱ ከሌላ ኃይል ጋር በተለይ ከሻዕቢያ ጋር ግንኙነት አድርገው ለመሄድ ይፈልጋሉ። ይሄ ከህግም አንጻር ከቅቡልነትም አንጻር ከተደረገው የፕሪቶሪያ ስምምነትም አንጻር ቅቡል ያልሆነ የሽፍታ ስራ ነው የሚለው። ይሄን ነገር ለማካሄድ ከጅለዋል ወይ እያደረጉት ይገኛሉ። እሱ ደግሞ ይሄን አይቀበለውም እና በእነዚህ ሁለት መሰረታዊ ጉዳዮች ላይ ከነሱ ጋር ልዩነት ፈጥሯል። ያሳካው ነገር ቢኖር ታደሰ ባለፈው የስልጣን እድሜው ጦርነት እንዳይቀሰቀስ ማድረጉ ነው። ጦርነት እንዳይቀሰቀስ ሙከራ ተደርጓል፣ ግን አልተሳካም። በጸለምቴ በደቡብ ትግራይ ሙከራ ተደርጓል፣ ያልተሳካ ተደርጓል። ግን እሱ ድጋፍ አልሰጠውም ይህን ውጊያና ጦርነት። ስለዚህ የሱ ሌጋሲ ወይ ደግሞ ምንድነው ምለው የሱ ውርሻ አድርጌ የምወስደው ጦርነት አለመቀስቀስና ከኤርትራ ጋር ወይም ከሻዕቢያ ጋር ልበለው እነሱ ጋር ያለው ግንኙነት አለመፍቀድ ነው እንጂ ሌላው ይህን ያህል መርቂ ስራ ሰርቷል የሚል እምነት የለኝም። ለዚህም ዋና ምክንያቱ እኔ እኮ ከጅምሩ ጌታቸውም ይሁን የታደሰ መንግስት ስራ የሚሰራ ከሆነ
በጣም አቃፊና አሳታፊ የሆነ መሆን ነበረበት። ከጅምሩ የህወሓት ነው። ስለዚህ ይሄ ነው ዋናው ችግሩ ይመስለኛል። ጌታቸውም ቢሆን ከጅምሩ በመሰረቱ የህወሓት ነበር፣ ይሄም የህወሓት ነው። በህወሓት በኩል ደግሞ የሚመጣ ለውጥ የለም ከጦርነት በስተቀር ሌላ የልማት የሰላም ሌላ ነገር ሊገኝ ስለማይችል እዛ ስር መሆኑ ነው ዋናው ችግሩ የሚመስለኝ። እና ማን ነው ኦፍላም የወሎ ነበር። ስለዚህ ይሄ ታሪካዊ መሰረት ስላለው ይሄን መለወጥ አንችልም። ስለዚህ የሚገባው ለኛ ነው በህወሓት ጉልበት በህወሓት ኃይል ነው ወደዛ የተካለለው እንጂ ይሄ ከታሪክ አንፃር ስናየው ይሄ መሆን አልነበረበትም የሚል ነው እየቀረበ ያለው። እኔ ታሪክ ለአንድ አካባቢ ማንነት አንድ ግብአት ነው፣ አንድ መመዘኛ ነው። ግን እሱ ብቻ አይደለም፣ ብዙ ነገሮች የሚካተታሉ። የህዝቡ ስነ ልቦና፣ ታሪካዊ አመጣጡ፣ ቋንቋው፣ ባህሉ፣ ሌሎች ነገሮችም አሉ። የነዚህ ድምር ነው። በተጨባጭ ይሄ ነው ማለት አይቻልም። የነዚህ ድምር ነው ወደ አንዱ አካባቢ የሚያካልለው የማንነት የሚነሳ። ያም ሆኖ ዋናው ተደርጎ የተወሰደው በኢትዮጵያ አከላለል የፌደራል አከላለል ቋንቋው እና የተወሰነ ባህሉ ማንነቱ እንጂ ታሪክ እንደ ዋናው አንካራ ተደርጎ አልተወሰደም። ይሄ ከተነሳ ኢትዮጵያ አንድ ቋሚ አስተዳደር ይኖራታል ብዬ አልገምትም። ምክንያቱም እነዚህ በኢትዮጵያ የተካለሉ ክልሎች ካሁን በፊት ይሄ ወልቃይትም ሲካለል ራያም አፋርም ሲካለል በአንድ ወይ በሌላ መልኩ ከሌላ አካባቢ የነበሩ ናቸው። አሁን የኦሮሚያ እና የአማራ ክልል የሚባሉት የሸዋ ክፍል እንዲሁም ገሚሱ ደግሞ ወደ ደቡብ ክልል የተካለለው ክፍል ሸዋ ተብሎ በሸዋ ስር ነበር ካሁን በፊት። እንደዚህ ነው የሚታወቀው። እና ማን ነው ይሄን ክሌም የሚያደርግ? በዚህ ላይ የተነሳ ጥያቄ አለ። ወደ ኦሮሞ ተካቷል የተወሰነው፣ እንደ አብዛኛው ማለት ነው። የተወሰነው ወደ አማራ ተካሏል፣ ደብረ ብርሃን አካባቢ፣ ሌሎችም የመንዝ አካባቢ። ሌላው ደግሞ ወደ ደቡብ የተካለለ ሸዋ የሚባል ክፍለ ሀገር የድሮ። ይሄ ከሆነ ይሄን መመለስ አለበት ማለት ነው። በዚህ በሚነሳው የታሪካዊ ደራ ከሆነ መመለስ አለበት ነው። ቤኒሻንጉል ራሱ በአብዛኛው ከጎጃም ጋር የነበረ ነው። እናም ይሄን መነሳት አለበት ማለት ነው። የአፋር አሁን ያለው ይሄ 5 ወረዳዎች ሰፋፊ ወረዳዎች ወደ አሰብ መዳረሻ የሚወስዱ አካባቢዎች ከትግራይ ጋር ነበሩ እና ታሪክ ካነሳን እንደገና ኢትዮጵያ በሌላ መንገድ ነው መዋቀር ያለባት፣ በሌላ መንገድ ነው መሆን ያለበት። አንዳንዶችም እንደሚያነሱት ከጂኦግራፊም በሌላም የሚሉት ነገር እሱ ነው መሆን ያለበት ማለት ነው። በብሔር ይካለል ከተባለ ግን አሁን ያለው ነው እኛ የተቀበልነው እሱ ነው ያለው። ታሪክ ደግሞ ማረፊያ የለውም። ለምሳሌ ታሪክ እናንሳ ካል በአንድ ወቅት አላውሃ ምላሽ የሚባል ትግራይ ውስጥ ነበር። በአንድ ወቅት በአፄ ምኒልክ ጊዜ ጸለምት በሙሉ ከትግራይ ጋር ነበር። እኔ የማውቀው ራስ ወሌ የቤጌምድር አስተዳዳሪ ሲሆኑ ነው ጸለምት ለሳቸው የተሰጠ እስከማውቀው ድረስ ታሪክ ተጽፏል የሚገኝ ነው። ራስ ወደ አስተዳደር በሆነበት ነው ጸለምቲ ወደ ጎንደር ይሄደው። ከዛ በፊት ሰሜን ተብሎ በትግራይ ውስጥም ነበር ይስተዳደር ነበር እና እንደዚህ ነበር። እነዚህ የታሪክ ዳራዎች ካየን ብዙ ምስቅልቅል ነው የሚፈጥረው ታሪክን ብቻ ከወሰድን ማለት ነው። በእርግጥ በዚህ ጉዳይ የአንድ አካባቢ አጠቃላይ ስነ ልቦናው ጨምሮ ቋንቋም በአንድ አካባቢ አልቆይም ካለ መብት አለው። ይሄን እኔ አልቃወምም። ተቀምጧል በኢትዮጵያ ሕገ መንግስትም አንድ አካባቢ የተካለልኩት እኔ ከኔ ፍላጎት ውጭ ነው ካለ ጥያቄውን ማንሳት ይቻላል። ይሄ እንግዲህ መጀመሪያ ላይ አልተነሳም፣ ኋላ ላይ ግን የተነሳ ነው ያለውና በሕገ መንግስቱ አግባብ ማንሳቱ ስተት የለውም። የሆነ ሆኖ ግን ከሕግ ውጭ በኃይል ነገርን ቀይሮ ይሄ ማድረግ ነው መጥፎው ነገር። በኃይል ነው የተቀየረው። አሁን የትግራይ ሕገ መንግስታዊ አስተዳደር የተቀየረው በኃይል በጉልበት መሆኑ ነው። ይሄ የማይሆነው እንጂ እኔ ያለው ወልቃይት ነበር በትግራይ አስተዳደር። ይሄም ራሱ ታሪክ ነው ነው። ጸለምትም የነዚህ አሁን ያሉት ነበሩ። በሌላ በኩል ግን የማይሆን ንጽጽሮችም አሉ። እኔ እሰማለሁ በትግራይ ብሔርተኞችም ጭምር የማይሆን ንጽጽሮች የሚነሱ አዳምጣለሁ። ይሄ አካባቢ የግብርና ቦታ ነው፣ የእርሻ ቦታ ነው እና ብዙ ለም መሬት ነው የሚለው ይሄ አይደለም መነሻው። ይሄ መሆን የለበትም። የአንድ ነገር መነሻው
ይህ አይደለም የህዝቡ አጠቃላይ ስነልቦናና ፍላጎት እንጂ ይሄ እርሻ ስላለ አይደለም። እኔ በአነጻጽር ብባል እንደ መሬት የአፋር መሬት ይበልጣል ከወልቃይት። ምክንያቱም በድርቅ የማይጎዳ በማንኛውም ነገር የማይጎዳ ሀብት ያለበት ነው። ኢትዮጵያን አጠቃላይ ከኢትዮጵያም አልፎ ለሌላ የሚተርፍ የጨው ሀብት ያለበት ነው። ለኢንዱስትሪ መሰረት የሚሆን የጨው ሀብት አለበት። በጣም ከፍተኛ የሆነ የፖታሽ ክምችት ያለበት አካባቢ ነው። ስለዚህ የመሬት አይደለም የመሬት ጉጉት አይደለም ይሄን ማካለል ያመጣው። እኔ በዛን ጊዜ ምረጥ በተለይ እንደ ዝምዬ እንደ በሀብት ከሀብት አንፃር ባየው አፋርን ማስቀረት መርጥ ነበር። ግን ይሄ በቋንቋው በባህሉ በፍላጎቱ ይወስን ስለተባለ አፋርም ይሄም ለም መሬት በጣም ለም የሆነ መሬት ለሚባል ቅጠል አይደለም እዚህ ላይ መታየት አለበት። ቅጠል አይደለም የለምነት መቀየር ጀስት ያለው የተፈጥሮ ሀብትና የህዝቡ ጉዳይ ነው። እኔ ወሳኝ መጨረሻ ላይ ህዝብ ነው የምለው። የሀብት ምንጭ ህዝብ ነው። እውቀት ያለው ክህሎት ያለው ህዝብ ነው የሀብት ምንጭ ብዬ ነው ማምነው ደዘርትም ቢሆን። ስለዚህ በሆነ ግን አሁን ባለው የህዝቡ አስተያየት የተራው ህዝብ አስተያየት ግን የሀብት ነገር ቢሆን ኑሮ አፋር የበለጠ ሀብት ነበር። ቁጭ ብለህ ነው ድርቅም የለም ምናምን የለ በድርቅ ጊዜ በማንኛውም ጊዜ ከዛ ማዕድ ቢዮተርማም አለ። በጣም በሀብት የታደለ አካባቢ ነው። ይሄን የሰጠ አካባቢ ስለ ወልቃይት እርሻ አይመኝም። እኔ እንደዚህ ያለ አስተያየት አልነበረኝም። እንደዚህ የሚመኙ ካሉም አሁን የተሳሳቱ ናቸው። ግን የህዝቡ ልቦና ከህግ አንፃር ከህዝብ ፍላጎት አንፃር ነው መታየት አለበት የሚላለኝና ይሄ ነው የተገላበጠው። በኃይል አንድ ነገር እንፈጥረው ይሄ መተግበር አለበት የሚለው ነው የምቃወመው። ጥሩ። አሁን ግን ስለ ከውዙ ስናነሳ አሁን ወልቃይት አከራካሪ ሆኖ ወይም ደግሞ ወደዚህ ደረጃ የደረሰበት ሁኔታ የሀብት ጉዳይ ካልሆነ አሁን በእኔ እምነት የህዝቡ ጥያቄ ሆኖ ሳይሆን ለጥቅማቸው የሚሉ ፖለቲከኞች አኩርፎም የወጡ ደመቀ ዘውዴ ያሉ ሰዎች ምናልባት እሱ ትግራዋይነታቸው መቀበል አለመቀበል የነሱ መብት ሆኖ ለራሳቸው ሆኖ ነገር ግን ከድርጅቱ ጋር ቆይተው ስለታሉ ሄደው ግን የሆነ ነገር ጥያቄ አንስተው ነው 72 ዓመተ ምህረት ጀምሮ በወልቃይት በጸገዴ ስንንቀሳቀስ ስለነበር በዛ ሌላ አዲስ መንገድ ጠርገን ወደ ሱዳን ገባን። ወደ ሱዳን ከሻቢያ ውጭ ያለው ይሄ ሻቢያዎች አልወደዱም፣ በጣም ተናደዱ። ከዛ በኋላም ብዙ ጊዜ ከዛም በኋላ ቢሆን መጀመሪያ ከፋኝ ከዛ በኋላ ደግሞ አርበኞች የሚባል ድርጅት መስርተው ያን አካባቢ ለማወክ ይሰሩ ነበር ሻቢያዎች። አንድ ሌላው ግን በመሰረቱ መታየት ያለበት የሻቢያ አንድ ጉዳይ ሆኖ የተወሰኑ ልሂቃን እንዳልከው የኢትዮጵያውያን ልሂቃን በተለይ የአማራ ልሂቃን የተወሰኑ ደግሞ የወልቃይት ልሂቃን ግን ይሄ አካባቢ በትግራይ ውስጥ የተከተተው ያላግባብ ነው የሚሉ ግን ነበሩ። ብዙ የሚጻፈው ኢሚዲየትሊ የሚጻፍ የነበረው ይሄ ነው። በመጨረሻ ይሄ ነገር መጀመሪያ ባለቤት አልነበረው እንዳልከው ከዚህ ከብልጽግና መምጣት ማለት ኢህአዴግ ሲሰናጠቅና ህወሓት ወደ ትግራይ ከተገፈተረ በኋላ ግን እንዲያውም ትንሽ ቀደም ብሎ የአማራ ክልል ብአዴን ይሄን ነገር ዋና ጉዳዩ አድርጎ ይዞታል። ስለዚህ ኤጀንሲው ደመቀ አይደለም። ኤጀንሲው የተወሰነ የወልቃይት ጉዳይ አይደለም እንዳልከው ሰፋ ያለ ክልሉም ራሱ የአማራ ክልል ይሄን ነገር አስመልሳለሁ ስላለ በዛም ብዙ አስታጥቀዋል። መንግስታዊ ያልሆኑ ታጣቂዎችም ጭምር ይሄን ነገር እናስመልሳለን። ምክንያቱም ይሄ ነገር በእነሱ ዴፊኒሽን የህልውና ጉዳይ ነው ያሉት። የህልውና ጉዳይ ስለሆነ ለአማራ ጉዳይ ይሄን እናስመልሳለን የሚሉ ሌሎች ናቸው እንጂ የወልቃይት ህዝብ አይደለም። እኔ አውቀዋለሁ ወልቃይት ህዝቡ እንደ ህዝብ ኢሊቱ የተወሰነ እውቀት አለ አልነበረም ብዙም እዛ አካባቢ አውቀዋለሁ። ግን የህዝቡ ስሜት ግን አውቃለሁ። እስከዚህ ድረስ የከፋ ጥያቄም አልነበረም። ሌላው ደግሞ መታየት ያለበት የሚመስለኝ አንዱ ትልቁ ነገር አሁንም በጣም የሚገርመኝ ነገር ህወሓት ይሄን ጉዳይ ያየበት ሁኔታ ነው የያዘበት። ህወሓት በተፈጥረው በጣም ሙሰኛ፣ በጣም ጥልቀት ያለው ሙሰኛ፣ ሀብትን የሚዘርፍ መሬትን የሚዘርፍ ገንዘብ የሚዘርፍ ድርጅት ነበር። ከዚህ አንፃር በዛ አካባቢ ፍትሃዊ ያልሆነ አስተዳደር ተክሏል። ይሄ መታወቅ ያለበት ይመስለኛል። ፍትሃዊ ያልሆነ አስተዳደር የሱን ካድሬዎች የሱን ደጋፊዎች ብቻ በሚጠቅም ሁኔታ ወስዶታል የወልቃይት ሁኔታ።
ይሄ መጀመሪያ እንደ አስተዳደራዊ ጉዳይ ነው ሲነሳ ነበር። አስተዳደራዊ ጉዳይ ሆኖ ይነሳ ነበር። ኋላ ነው ወደ ፖለቲካው ጉዳይ የዘለቀው። ፖለቲካው ጉዳይ የሆነው ይሄ ማንነትም ሌላም ጉዳይ ተነሳው እንጂ መጀመሪያ ይሄ ጥያቄ ነበረም። የህወሓት መጥፎ አስተዳደር እኔ እንኳ ማለት የምችለው በዛም አይበቃም። ህወሓት ከቀጠለ በዚህም አይበቃም። ለምን ወልቃይት ብቻ እናነሳለን? ራያም እንደርታም ተንቤንም ሌላውም ሽሬ ምናምን ያሉት ሁሉ ሊያነሱ ይችላሉ። እንደዚህ ያለ ጥያቄ ሊያነሱ ይችላሉ። ምክንያቱም መጥፎ አስተዳደር መልሶ ወደ ፖለቲካ ሊወስድ ይችላል፣ ወደ ፖለቲካ ሊያሸጋግረህ ይችላል ማለት ነው። ስለዚህ ይሄ ጉዳይ በአንድ በኩል መታየት ያለበት የሚመስለኝ የህወሓት የብልሹ አስተዳደር፣ ሙስና፣ ሁሉም እነዚህ መጥፎ የጋቨርናንስ የአስተዳደር ጉዳዮች በዛ አካባቢ ተከስተዋል። እንደሌላ ሁሉ እንዲያውም በባሰ በካድሬዎች ተፈጽሟል። ስለዚህ የዚህም ውጤት ነው የሚለው። በሌላ በኩል ግን ዋናው ነገር ኃይሎች ከዚህ ከወልቃይት ውጭ ያሉ ኃይሎች በዚህ ጉዳይ ላይ ተጫውተዋል ለማለት ነው። አሁን ይለያል። አሁን የህወሓት በወልቃይት የነበረው የአስተዳደር ችግር ከሌላው የትግራይ አካባቢ የተለየ ነው ወይስ እኩል ነው? አሁን ይሄ አጭር መልስ ፈልጋለሁ። እኔ በተለየ ሁኔታ ከህወሓት ባህሪ ነው የሚነሳው። ህወሓት መሬት ባለበት፣ ማዕድን ባለበት፣ ሌላም ሌላ ሀብት ባለበት ሁሉ ያንዣብባል። ስለዚህ ይዘርፋል። ጀስት የከተሞች አካባቢ ዙሪያ የእንደርታ አካባቢ ስታየው በመሬት ዝርፊያ ነው የተሰማራው። የሽሬ አካባቢ የከተሞች የአድዋ፣ የአክሱም፣ አዲግራት፣ ሌሎችም ትላልቆች በምትላቸው አካባቢ የካድሬዎች ዘመቻ በመሬት ላይ የተሰማራ ነው። ስለዚህ በሁሉም አካባቢ ያለ ነው። ግን ምንድነው ይሄ የሚለየው ይመስለኝ የሚለየው እዛ ሰፊ መሬት አለ፣ በጣም ሰፊ የማይታረስ መሬት ስለነበረ ይሄ ትልቅ ነው ስፋቱ። ከስፋቱ አንፃር ካልሆነ ግን በራያም እንደዛ ነው ያለው። በራያም እንደዚህ ነው የማፈናቀል ገበሬውን አፈናቅሎ ነው የነሱ ደጋፊዎች የያዙ ያሉትና የሚለይ አይደለም። ታሪ የሚነሳ ነው ከህወሓት የዲሞክራሲ አያያዝ፣ የጋቨርናንስ የአስተዳደር አያያዝ፣ ከህወሓት ስስት፣ ከህወሓት ጀስት አጠቃላይ ባህሪ የሚነሳ ነው ብዬ የምነሳውና እዚህም እዚያም አይደለም። በሌላም አካባቢ እኮ እንደዛ በዝርፊያ ተሰማርቶ ነበር። በዛ ብቻ ሳይሆን ባለበት ሁሉ በዝርፊያ ነው የተሰማራው ካድሬውና አመራሩ ማለት ነው። ጥሩ። እዚህ ላይ ለመጠቃለል ሁለት ነጥቦች ልውሰድና ከሐሳቡ የተረዳሁት ነገር አንድ የወልቃይት ጉዳይ ሻዕቢያም ሲሰራበት ነበር። ይሄ ጉዳይ እንዲነሳ ከፋኝ የሚል የትጥቅ የሚንቀሳቀሱ ሰዎች ከማደራጀት ጀምሮ እስከ ኋላም የዘለቀ የሚል አሁንም እጁ እንዳለበት በደንብ አይተናል። ኋላ እንመጣለን ጽምዶ ምናምን በሚል ሰበብ የሚያደርገው ነገርም እናያለን። አሁን አንዱ ይሄ። ከዛ ቀጥሎ ደግሞ ወልቃይት ጉዳይ በዚህ ደረጃ ሊነሳ የቻለው የአማራ ብሔራዊ ክልላዊ መንግስትም ራሱም ፖለቲከኞቹም ከውጭ ወደ ውስጥ የገባ ነው እንጂ ህዝቡ አንስቶት እያደገ የሄደ ነገር እንዳልሆነ የወሰድኩት ይሄ ነው እንጂ ሌላው የነበረው ጥያቄ በህወሓት ግን ስለ አስተዳደር ግን ማለት ኤክስትራክቲቭ ስለሆነ ህወሓት በባህሪው በተለይ ደግሞ ፖቴንሻል ባለበት አካባቢ አሁንም ያየነው ነው። በአዲያቦ የወርቅ ያየነው ያለ ነው ይሄ ነው። ስለዚህ ይሄ ልውሰድና ወደ ዋናው ጉዳያችን ስንመጣ አሁን የትግራይ ሁኔታ በጣም አስከፊ በሚባል ደረጃ ደርሰዋል። ምናልባት ጦርነትም እያንዣበበ ነው ያለው። የጦርነት ደመና እያየን ነው። ህወሓትም ሌላ አጀንዳ የለውም። በተለይ አሁን ህወሓት ብለህ ለመጥራትም በጣም የምንሳቀቅበት ደረጃ ደርሰናል። አሁን ታጋይ ገብረ አስራትም የህወሓት መስራች ነው፣ የቀድሞ አመራርም ነው። ህወሓት በየደረጃው ሰውም እየከፈለ ማለት የተሻሉ ሰዎቹ የተሻለ አስተሳሰብ የነበራቸው ሰዎች እያንጠባጠበ የመጣት ድርጅት ነው። አሁን ጦርነት ብቻ አፈሙዝ ብቻ የሚያውቁ ሰዎች ብቻ ናቸው መቀለ አሁን የቀሩት ወይም ደግሞ መቀሌ የመሸጉት ሰዎች ማለት ነው። አሁንም ሰብሰባ አድርገዋል። የኢትዮጵያ መንግስት ወይም ፌደራላዊ መንግስት የትግራይ ጊዜያዊ አስተዳደር ሊያስተዳድር ጀነራል ታደሰ ወረደ 1 ዓመት ከጨመረው በኋላ ይህ አንቀበልም አሉ። አንቀበልም ብቻ ሳይሆን ፕሪቶሪያም ፈርሰዋል እያሉ አንቀበልም ሲሉም ፕሪቶሪያ ፈርሰዋል ወይም ደግሞ አንገዛም እያሉ ነው። በሌላ መልኩ አሁን ያሉት ከሻዕቢያ ጽምዶ ብለው የጦርነት ፕሮጀክት የወታደራዊ አሊያንስም ፈጥረው ጀነራል ታደሰ ወረደም አንቀበልም፣ የፕሪቶሪያ ሰላም ስምምነቱም አንቀበልም፣ ከፌደራል መንግስት ያለን ግንኙነት ራሱ እናቋርጠዋለን የሚል ውሳኔ ወስነዋል። ፌደራል መንግስት ደግሞ ጀነራል ታደሰ ወረደ ለ1 ዓመት ቀጥል ብሎ ኃላፊነት ሰጥቶታል። ይህ ሁኔታ ወዴት እያመራ ነው? እስኪ እንዴት እያዩት ነው?
እንግዲህ እንዳልከው አሁን ታደሰን አንቀበልም ብለው ወስነዋል። ይሄ ቀደም ብለው ተሾመ ከተባለ በኋላ እንደማይቀበሉት መግለጫም አውጥተዋል። ያ ግን በፓርቲው ደረጃ በቡድኑ ደረጃ አልነበረም። ስለዚህ ራሱ ህጋዊ ያልሆነ ህገወጥ የሆነ ማዕከላዊ ኮሚቴ፣ ስራ አስፈጻሚም ሌሎችም ተቋሞች ስላሉት በተቋም ደረጃ የወሰነው አልነበረም። አሁን በተቋም ደረጃ እንደወሰነ እየተሰማ ነው ያለው። ለኔ ግን ይሄ የጦርነት አዋጅ አሁን ታደሰ ከተሾመ በኋላ ያደረጉት ሆኖ አይሰማኝም። ምክንያቱም ሁለት ሶስት ፍጻሜዎችን ማየት ይፈልጋለሁ። አንዱ ምንድነው? ፕሪቶሪያ ስምምነት ከተፈረመ በኋላ የነበረው ክርክር የነበረው አለመቀበል በነደብረጽዮን በኩል ማለት ነው የምናስታውሰው ነው። ይሄን አንቀበልም ብለው ነበር መጀመሪያ። ምክንያቱም የኛን መንግስት አልመለሰም። እኛ መቀበል ያለብን ከጦርነቱ በፊት የተመረጠውን መንግስት እንጂ እሱን አፍርሰን ሌላ የጊዜያዊ መንግስት አንቀበልም የሚል አቋም ነበራቸው። ሆኖም ያኔ እንደፈለጉት መጫን ስላቻሉ ለጊዜው ያስተማሙት ለመቆየት በከፊል ተቀብለውት ቆይተዋል። ይሄን ጊዜም ራሳቸውን ለማጠናከር የነበረውን ጊዜያዊ አስተዳደር የነጌታቸውን የነጻድቃንን ጊዜያዊ አስተዳደር ለመቦርቦርና ለማፍረስ ተጠቀሙበት እንጂ ምንም አይነት ስለ ልማት ስለ ሰላም አልሰሩም። በዛም ወቅት ከሻቢያም ጋርም የጀመሩት ዝምድና ከዛን ጊዜ ጀምሮ ነው በጣም በሎ ፕሮፋይል በዝቅተኛ ደረጃ ያደረጉት እንጂ ከዛን ጊዜ ጀምረው። ምክንያቱም ሁለቱ ይስማማሉ፣ በምንም መንገድ በባህሪያቸውም ይስማማሉ። የፕሪቶሪያን ስምምነት በመቃወም ይስማማሉ ሁለቱም። ሻቢያም አልተቀበለውም፣ ኢሳያስም አልተቀበለውም ይሄ ጉዳይ። ከዛ በኋላ ይሄ ነገር ከመንግስት ፍቃድ ውጭ እየሄዱም ይገናኙ ነበር። ዋና ውላቸውና ስራቸውም የነበረውን ጊዜያዊ መንግስት ማዳከምና ማፍረስ እንጂ ሌላ ስራም አልነበራቸውም። ይሄ ነገር እንግዲህ በከፍተኛ ደረጃ ጎልቶ የወጣው ግን እንዳልኩት ቅድም ለማንሳት እንደመከሩት በ2017 ከታጣቂዎች ጋር ከነዚህ ጦር አበጋዞች ጋር ባደረጉት ግንኙነት ግን በግልጽ በቃ እኛ አንቀበልም ያኔ ነው ፕሪቶሪያ ያፈረሰው ኦፊሻሊ ማለት ነው ኦፊሻሊ ያፈረሱት። ከዛ በኋላ ደግሞ በቅርቡ በዘንድሮ የካቲት ወር ላይ የጻፉት ጽሁፍ አለ። ምንድነው የሚለው? ታደሰ ከመውረዱ በፊት ከመሾሙ በፊት ማለት ነው የካቲት ላይ ከጦርነትና ትግል ውጭ የትግራይ ሁሉና መረጋገጥ አይቻልም የሚል ጽሁፍ ጽፈዋል። ይሄ 36 ገጾች ያሉት ይሄን ግልጽ አድርገው ፕሪቶሪያ እንደማይቀበሉ አስቀምጠዋል። የተጻፈው እና የቀረበው በሰላምና ጸጥታ ቢሮ ቢሆንም የህወሓት ነው አቋሙ፣ የነሱ ነው የታጣቂዎች አቋም ነው። ስለዚህ ይሄም አድርገዋል። ስለዚህ እኔ የምለው አሁን ፕሪቶሪያን በግላጭ መሆኑ ኦፊሻል በሆነ በግላጭ መሆኑ ካልሆነ በስተቀር የፕሪቶሪያን ስምምነት ሲያፈርሱት ቆይተዋል። አሁን ግን ኦፊሻሊ እና በግላጭ ይሄን እንደማይቀበሉ እየወሰኑ ይገኛሉ። ታደሰ እንደማይቀበሉትም አይተናል። እንግዲህ ዋናው ነገር ይሄ ምን ማለት ነው ለትግራይ ህዝብ፣ ይሄ ምን ማለት ነው ለሰላም ወዳድ ለልማት ወዳድ ምን ማለት ነው የሚለው ነው ዋናው ትልቁ ነገር። እንግዲህ የፕሪቶሪያ ስምምነት ሁላችንም እንደምናውቀው ዋናው ጉዳይ ሰላምን ያሰፈነ ነው። ትግራይ ውስጥ ሰላም በማስፈኑ ነው ዋናው ጉዳይ። ቀሪዎቹ በሂደት የሚሟሉ ነበሩ። ዋናው ነገር ግን የጠመንጃ ድምጽ ማቋረጥ ነው ትልቁ ነገር የፕሪቶሪያ ስምምነት ዋናው ነገር የሚመስል። ስለዚህ ከዚህ አዋጅ በኋላ ይሄ ነገር የለም። ጦርነት ነው ያወጁት፣ በግላጭ ጦርነት ነው ያወጁት። ጦርነት ከታወጀ ደግሞ ሰላም የለም ማለት ነው። ሰላም አይኖርም ትግራይ ውስጥ። እንደገና ወደ ጦርነት ይገባል ህዝቡ፣ እንደገና ወደ ግጭት ይገባል፣ እንደገና ኑሮ ወደ መጎሳቆል፣ ወደ ስደት፣ ወደ መበተን ጀምራሉ እኮ ምንም ይሄ ነገር ገና ዳርዳሩን እየተናገሩ ያለም ቢሆን ወጣቱ ወጣት ከትግራይ ተፈናቅሏል። ስለዚህ ትግራይ እንደገና እንድትዳከም ይበልጥ እንድትዳከም እንድበተን ህልውናም እንዲጠፋ የሚያደርግ ውሳኔ ነው። ህጋውን አይደለም፣ የህግ ቅቡልነት የለውም፣ ዲፕሎማቲክ ተቀባይነት የለውም፣ በምንም መንገድ ህጋውን ቅቡልነት የለውም። ምክንያቱም ከ90% በላይ የትግራይ ህዝብ
ጦርነት አንፈልግም እያለ ነው እነዚህ የወሰኑ ያሉ። ጦርነት አንፈልግም፣ ሰላም ነው የምንሻው፣ ልማት ነው የምንሻው፣ መልሶ መቋቋም ነው የምንሻው እያለ ህዝብ ነው እነሱ የወሰኑ። ስለዚህ ከዚህ አንጻር ስታየው ቅቡልነት የለውም፣ ሌጂቲሜሲ የለውም ይሄ ውሳኔ አንዱ በህዝብ ዘንድ። ሁለተኛ ህጋዊነትም የለውም። ለነገሩ ህወሓት አሁን ህጋዊ ፓርቲ አይደለም። ህጋዊ ፓርቲ አይደለም ማለት አማጺ ልትለው ትችላለህ፣ አማጺ ስብስብ እንጂ ህጋዊ ፓርቲም አይደለም። ስለዚህ ህጋዊ መሰረትም የለውም። አንዳንድ ጊዜ የሚያነሱት አለ ህወሓቶች የሚያነሱት እኛ የፕሪቶሪያ ስምምነት ስለፈረም ከኛ ውጭ ሌላ መሾም አይችልም የሚል ይሄ ደጋግሜ ያቀርባሉ። የፕሪቶሪያ ስምምነት ገንዘብ ያለብን ያኔ የተደረገው ከህወሓት ጋር እሱ ስለነበር ነው። ብቸኛ ኤጀንሲ ያኔ ወኪሉ ስለነበረ ነው። ከዛ በኋላ ግን መንግስት ተቋቁሟል። ሌሎችም ፓርቲዎች አሉ። ህወሓት እንደ ፓርቲ ነው መቀጠል የነበረበት እንጂ እንደ ዋናው ተደራዳሪ ሊሆን አይችልም። መንግስት ተቋቁሞ ያለ ጊዜያዊ መንግስት እኮ ተቋቋመ። ለህዝቡ ቅርበት ያለው ኤጀንሲ መንግስት ነው፣ ጊዜያዊ መንግስት ነው እንጂ ፓርቲ ሊሆን አይችልም። ስለዚህ ያኔ ሰላም በማምጣት መፈራረሙ ተገቢ ነበር፣ ሌላ ኤጀንሲ ስላልነበረ፣ ሌላ ወኪል ስላልነበረ። አሁን ግን መንግስት ነው የሚወክለው። እነሱ እንዲያውም ህገወጥ ናቸው፣ በህግም የታገዱ ናቸው። በኃይላቸው በጉልበታቸው የሚኖሩ እንጂ በህጋዊ ህልውና የላቸውም። ስለዚህ ከቅቡልነት አንጻር ከህግ አንጻር ተቀባይነት የሌለው ነው የሚለው እና የፕሪቶሪያ ስምምነት ለኔ አልፈረሰም። ይሄ ያለው ጊዜያዊ መንግስት ይቀጥላለሁ ካለ ያለ ነው አድርጌ የምወስደው። ምክንያቱም እሱ ነው ዋናው ኤጀንሲ አለ ካለ ማለት ነው። ግን እንዳልኩ የታደሰ ወረደ ህወሓት እንደዚህ የተቃወሙ በተለይ ታጣቂዎችም ከተጨመሩበት ያው መፈንቅለ መንግስቱ በቃ ይጠናቀቃል የሚል ግምት ስላለኝ ይሄን ማድረግ ይቻላል። አይሆነ ብቻውን ያደርጋል። ግን በህግ ደረጃ ግን ክሌም ሊያደርግ ይችላል። ታደሰ ወረደ ነው ይሄን የፕሪቶሪያ ስምምነት መጠበቅና ማስጠበቅ የሚችለው እንጂ አንድ ፓርቲ አይደለም። ይሄ ግንዛቤ ውስጥ መግባት ያለበት ይመስለኛል። እነሱ ሊያፈርሱትም ህጋዊ መሰረት የላቸውም፣ ቅቡልነትም የላቸውም። ስለዚህ አሁን መነሳት ያለበት ማየት ያለበት ይሄ ጊዜያዊ መንግስት ነው። በስደትም ሆኖ ይሄን ነው ማየት ያለበት፣ መፈራረም መወከል ያለበት ማለት ከሆነ ማለት ነው። ውጤቱ ምን ይሆናል ገና የምናየው ነገር ይሆናል። ያላለቀ ነገር ስለሆነ ገና በሂደት ላይ ያለ ስለሆነ ይሄ ነው ብሎ መናገር ያስቸግራል። የሆነ ሆኖ ግን ህወሓት አይደለም የፕሪቶሪያ ስምምነት ወኪል። ይሄ ካድሬዎች ማወቅ ያለባቸው፣ አባሎች ማወቅ ያለባቸው። የህወሓትም አሁን ተሰብስቦ የፈለገውን ውሳኔ ቢወስን የፕሪቶሪያ ስምምነት የሱ ባለቤት አይደለም፣ የትግራይ ህዝብ ነው መጀመሪያ። ከትግራይ ህዝብ ቀጥሎ ደግሞ ለጊዜው ወኪል የሚለው መርጦ የራሱ ማግኘት ከጅምሩ ነው የሚለው ከጅምሩ እና ራሴ ቁሜ እሄዳለሁ ካለ አይቀበሉትም። የሚቀበልበት ምክንያት አይደለም። እሱ በይፋ ነግረውናል። ህወሓትም ትንሽ እገዳደራለሁ ካለ አጥፋለሁ ነው የሚል። የትግራይ ህዝብም እንዲሁ ለማለሁ እቆማለሁ ራሴ እቆማለሁ ካለ ለማጥፋት ነው የሚጥሩት። ይሄ የሻዕቢያዎች ፍላጎት ዓላማ ይሄ ነው የሚሆነው እና ሻዕቢያዎችም ይሄን ነው የሚፈልጉት። ትግራይ ውስጥ ራሳቸው የሚቆጣጠሩት በራሳቸው መንገድ የሚሄድ መንግስት ፓርቲ ይሄን ነው የሚፈልጉ እንጂ ሌላ ከነሱ ነፃነት ኑሮት ከነሱ ወጣ ያለ ነፃነት ኑሮት ሊንቀሳቀስ የሚፈልግ አይፈልጉት። ምክንያቱም ለነሱ የትግራይ ጉዳይ እንደ ስትራቴጂክ ጉዳይ ነው የሚያስቀምጡት። የነሱ ምንድነው ናሬቲቭ የነሱ ትርክት ይሄ ነው። ከትርክት ጀምሮ ነው ጠንካራ ትግራይ ከአጠገባችን ካለ ከጎናችን ካለ ኤርትራ ናሽናሊዝም ሊጠነክር አይችልም ሊጎለብት አይችልም የሚል ትርክት ነው ያላቸው። ስለዚህ በተገኘው አጋጣሚ ሁሉ ይሄን ነገር ማዳከም ይሄን ነገር መምታት ነው። እንግዲህ ይሄ ነገር ከአሁን በፊት በጦርነት አማካኝነት ሊያስፈጽሙት ሞክረዋል። በተለይ በ1990 ጦርነት ሲያካሂዱ ሌላ ዓላማ አልነበራቸውም። የነበረውን የትግራይን ህዝብ የኢትዮጵያን ህዝብ ጉልበት ጨፍልቀው እነሱ የዚህ አካባቢ ወሳኝ አውራ ሊሆኑ ነው የተንቀሳቀሱት። እንደገና ከአብይ ጋርም ሲሰሩ ዓላማቸው አልተለወጠም። ይሄ ነው ቢያንስ ይሄ እኛን ሊገዳደር የሚችለውን ህወሓትንና የትግራይን ህዝብ ካደከም እኛ ጠንክረን እንወጣለን የሚል ዓላማቸው ነው ከአብይ ጋርም ያሰለፋቸው። አሁን ሁኔታው በጣም ተመቻቸው።
ድሮ ትንሽ አይሆንም ብሎ ሲከራከር የነበረው የህወሓት አመራር እንደምንም ብሎ በየመድረኩ ተጠርጎ ወጥቶ የነሱ አሽከር ሊሆን የሚል ኃይል አገኘ። አሁን የነሱ አሽከር የነሱ ጉዳይ አስፈጻሚ ሊሆን የሚችል ኃይል አገኙ። ስለዚህ ይሄ ጉዳይ እንደ ቀላል ፕሮክሲ የውክልና ጦርነት አድርገን አናየው። እንደ ትግራይ ውስጥ እጅ ማስገባት ትግራይ ውስጥ የሆነውን ነገር እኛንን ከእንግዲህ የምንዘውረውና የምናቀረው የሚል ነገር ያነሱት ያለ ከዚህ ጋር መታየት ያለበት ይመስለኝ አሁን ያለው ግንኙነት በተለይ ህወሓት ያልገባው ነገር ቢኖር ታጣቂ ሆኖ ነው ከነሱ ጋር እየተደራደረ ያለው። አንድ ታጣቂ ሆኖ ነው ልክ እንደ ሌሎቹ ታጣቂዎች በፕሮክሲም እንደሚያያቸው እንደዛ ሆኖ ነው እነሱን ያገላግል ያለው እንጂ መንግስት ሆኖ አይደለም። መንግስት ስላልሆነ ማለት ነው። ስለዚህ መንግስት ሆኖ እንኳን በጣም የተገዳደሩት የነበሩ እንደነበረ እናውቃለን። መንግስት ሆኖ እንኳን እሱን መተው ትግራይ ውስጥ የፈጸሙት ጄኖሳይድ እናውቃለን። ትግራይ ላይ የፈጸሙት ጥፋት እናውቃለን። ይሄ እንግዲህ የነሱ አሽከር ሆኖ ሲገባ ደግሞ ሊፈጽሙት የሚችሉት ነገር ግልጽ ነው። ሀብት ከመዝረፍ ጀምሮ ሆነው ነገር ከነሱ ትዕዛዞች እንዳይደረግ የሚያደርጉ ነውና አሁን ያለው ግንኙነት ሻዕቢያ እኔ ፓሪያ መንግስት ነው የምለው። ፓሪያ ማለት የሽፍታ መንግስት ነው የምለው እኔ ሳይው። ምክንያቱም ከህግ አንጻር ዓለም አቀፍ እንቁና ቢኖረውም ከብዙ አገሮች የተገለለ መንግስት ነው። ኤርትራ ውስጥም ቅቡልነት የሌለው መንግስት ነው። ስለዚህ እንደ ፓሪያ ዲክታተር ነው የማየው እኔ። የሻዕቢያ መንግስት ግን መንግስት ነው። ቲፒኤልኤፍ ምንድን ነው? አሁን የቡድን ታጣቂ ነው። በታጣቂና በመንግስት በኩል የሚደረግነት እኩል ሊሆን አይችልም፣ በጭራሽ ሊሆን አይችልም። መንግስትነቱን አፍርሶ ከእናንተ ጋር ልሁን ነው እያለው ያለውና ለነሱ ስትራቴጂ ማስፈጸሚያ ለነሱ ዓላማ ማስፈጸሚያ ዋና መሳሪያ ነው ሆኖ እያገለገለ ያለው። እንዲያውም ፍላጎታቸው በትግራይ የሚታጠር አይደለም፣ በዛ ብቻ የሚያበቃ አይደለም። እሱ ማስፈንጠሪያ ሆኖ በአማራም በሌላው ኢትዮጵያም ያላቸው ዱራ ያጡትን ተጽዕኖ አሁን ግምገማው የጻፉት ግምገማ ፔደፍም የጻፉት ግምገማ የሻዕቢያ ካድሬዎችም እና የነሱ ጥናት ቡድን የሚያቀርበው አብይ ያለቀለት ነገር ነው፣ ኢትዮጵያ ያለቀላት ነገር ናት፣ የአንድ ሳምንት የሁለት ሳምንት ጉዳይ ነው ያሉት። ስለዚህ እነሱ ከጀርባ ሆነው እነዚህ ጀርባ ሆነው የትግራይን ህዝብ፣ የአማራን ህዝብ፣ የኦሮሞን ሌላውም ህዝብ ለማንበርከክ የመጡ እንጂ እንዲህ በቀላሉ ይሄ በፕሮክሲ አይናየውም። የነሱ በፕሮክሲ የሚዋጓሉ። ግብጾች እንደ ፕሮክሲ ነው የሚያዩት። ሳውዲዎች እንደ ፕሮክሲ ያዩታል ይሄን ጦርነት። ሱዳኖች የአልቡርሃን በተለይ መንግስት እንደ ፕሮክሲ ያዩዋል። ለሻዕቢያ ግን እንደ አንድ የትልቅ ዓላማ ኢትዮጵያን ለመቆጣጠር ካልሆነ ደግሞ የማፍረስ ትልቅ ጉዳይ ስለሆነ ከዚህ አንፃር ነው። ይሄ ደግሞ ዋና መሳሪያ አግኝቷል። ይሄ ቡድን ምንም ቦታ እንደሌለውም ስለሚያውቅ ምንም ቦታ የለውም፣ ህጋዊነት የለውም ተብሏል። ቅቡልነትም በጣም ቅድም እንዳልኩት እየጠፋ ሄዷል። ስለዚህ ያለው ዋና የቀረው ከሻዕቢያ ጋር ሆኖ ራሱ ህልውና እንጂ የትግራይ ህልውና አሁን አይደለም። እኔ ደጋግሜ አነሳዋለሁ። ይሄ ጉዳይ ስለ ትግራይ ህልውና ያወራል፣ ስለ መፈናቀል ያወራል። ዋናው አፈናቃይ ራሱ ህወሓት ነው። እያፈናቀለ ያልከው ቅድም ያነሳዋል። ወጣቶች የተፈናቀሉ ነው። ልክ የኤርትራ መሰል ሁኔታ ነው በትግራይም እየተፈጠረ ያለው። ወጣቶች እየተፈናቀሉ ነው በብዛት በሺዎች ናቸው እየተፈናቀሉ። ይሄ በቅርብ ነው። ጦርነት ሲጀመር ደግሞ በብዛት ከዚያ በላይ ይፈናቀላል። ስለዚህ አፈናቃይ ነው እንጂ ተፈናቃዮች እንደ ፖለቲካ መሳሪያ የሚጠቀም አፈናቃይ ነው አሁን ያለው ህወሓት አንዱ ነው ምለው። ሌላው ስለ ህልውና ይናገራል። ሻዕቢያም ህወሓትም ጸረ ህልውና ናቸው በባህሪያቸው ነው ማለት። ኤርትራ ያለችበት ሁኔታ በደንብ እናውቃለን። በጣም ብዙ ወጣት ተሰዶ ምናልባት አስመራ ካለው ወጣት ካምፓላ ያለው ወጣት ሊበልጥ ይችላል፣ ኡጋንዳ ያለው ወጣት ሊበልጥ ይችላል፣ ውጭ ያለው ወጣት ሊበዛ ይችላል። አፈናቅለውታል። የኤርትራ ህልውና አደጋ ላይ ወጥቷል። ተቀሪው ደግሞ በመሳሪያነት በጦርነት እየማገዱ ነው። አባራ ጦርነት ውስጥ እየከተተው ነው ያለው። አይተናል። ትግራይ ውስጥ እንግዲህ አሁን ሲመጣ ሶስተኛ ጊዜው ሊሆን ነው በጦርነት። ሱዳን ጋር ተዋግቷል። የመንም ከሁቲዎች ጋር አብሮ ተሰልፏል። እንደዚህ የጦርነት መነገጃ ነው የሚያደርገው ወጣቱን። ስለዚህ ይሄ የኤርትራን ህልውና የሚጻረር በመሰረቱ የሚጻረር ጉዳይ ነው። ይሄ ጉዳይ ህወሓትም እየሰራው ያለ ከነዚህ ከታሪካዊ ጠላት በለው ወይስ የቅርብ ጊዜ ጠላት
ልበለውና ሻቢያ ከሱ ጋር ተባብሮ የትግራይን ወደ ኤርትራ መቀየር ወደ ኤርትራ አይነት ስርዓት የመቀየር ስለሆነ አያስገርመኝም። በቃ እሱ ነው መመሪያው። ድሮም ቢሆን አዝማሚያው እሱ ነው። ነፃ ሐሳብ እንዲኖር አይፈልግም። ነፃ ተቋም እንዲኖር አይፈልግም። ስለዚህ እኔ አይገርመኝም። ህወሓት የቡድን የበላይነት እስካለው ድረስ ነፃ ሚዲያም አይኖርም፣ ነፃ ግለሰብም አይኖርም፣ ነፃ ፓርቲ አይኖርም፣ ነፃ ሲቪክ ማህበረሰብ አይኖርም። ይሄ ቅዠት ነው። ይሄ የሚያምን ሰው ካለ ተሳስቷል። የጊዜ ጉዳይ ካልሆነ ሁሉንም ይጠርጋቸዋል። የእሱ ደጋፊዎች ብቻ እየተናገሩ ነው። ደጋፊዎችም ለምን እነዚህን ችል ትላቸዋላችሁ? በላቸው፣ አጥፋቸው ነው ያልቻሉ። ይሄ የእነሱ ቃል አይደለም። የነዚያ የሚናገሩት ሚዲያ ላይ ወጥተው የሚናገሩት አይደለም፣ ወይ የካድሬዎቹ አይደለም። የህወሓት ፍላጎት ነው። ይሄ እኛን የማይቀበል እናጠፋዋለን ነው ይሄ አካሄዱና ስለ ህልውና መናገሩ በጣም ነው የሚገርመኝ። ስለ ህልውና ትግራይ ህዝብ ህልውና ሲኖር በጣም ይሄ ሁሉ ጥፋት የጠፋው እኮ ተጠያቂ ነው። ይሄ መፈናቀሉም እኮ የነሱ ውጤት ነው። መፈናቀሉም የተፈናቃዮች ጉዳይም የነሱ እንዴት ነው? ጊዜ ቢኖር ተጠያቂ ቢኖር እኮ ይነሳል። ይሄ ጉዳይ የነሱ ነው። አሁንም ተጨማሪ መፈናቀል የፈለጉት ለነሱ ወንጀል ነው። ስለዚህ እነሱ መፈናቀልን የሚቃወሙ እና ስለ ትግራይ ህዝብ መፈናቀል ይሄ በፖለቲካ ፕሮፓጋንዳ የሚጠቀምበት ካልሆነ በስተቀር ጀስት የሻዕቢያ እዛ ነው። ማዕከል ደግሞ ሰላም ለማስፈን ወይም ደግሞ በቀጠናው ላይ ህዝቦችን መብታቸው ኤክሰርሳይዝ እንዲያደርጉ ለሳቸው የሚመስል ወይም ደግሞ ለሳቸው ህልም የሚታገል አይነት መንግስት እንዲመጣ እየጣሩ ነው። አሁን እንዴት ነው እስኪ እንዴት አዩታል የለውጥ እንቅስቃሴው? የኤርትራንም የነ ብርጌድና ሐመዱ የትግራይ ያለው የለውጥ እንቅስቃሴም እንዴት ነው? ለውጥ ያመጣ ይሆን ወይ የሚለውም እንዴት ነው የሚገመግሙት? ኦኬ መጀመሪያ ምን ለማለት ነው የምፈልገው፣ ጭቆና እስካለ ድረስ ግፍ እስካለ ድረስ ፍትህ እስካጣ ድረስ እንቅስቃሴ አይቆምም። ይሄ በኃይል በመሳሪያ የሚቆም እንቅስቃሴ የለም፣ ዓለም ውስጥም አልታየም፣ አይኖርም። ይሄ ቢሆን ኖሮ የአፄ ኃይለ ሥላሴ መንግስት በጣም ጠንካራ ሰራዊትም ደህንነትም ነበራቸው፣ ግን አላዳናቸውም። የደርግ መንግስትም ከሳቸው የበለጠ አፄ ኃይለ ሥላሴ 46,000 የሚሆን ሰራዊት ነው የነበራቸው። ደርግ ደግሞ 500,000 ሰራዊት ነበረው። በዛም አልዳነም። ሻዕቢያም የጊዜ ጉዳይ ካልሆነ በስተቀር የሚድን አይመስለኝም። የህወሓት እንኳ እኔ በአንድ በኩል ፖለቲካሊ ያለቀለት ነው የምለው። ምናልባት በጸጥታው ኃይልና በሰራዊቱ ተመክቶ እስካሁን ድረስ እየተከላከለ የቆየው ሻዕቢያ ነው። እዛ ኤርትራ ውስጥ ምንም ትውር ማለት ትንፍሽ ማለት የማይቻልበት ሁኔታ ስለፈጠረ እዛ ከትግራይ የበለጠ አስቸጋሪ ነው። ግን አሁን ያለው ለውጥ እኔ የማየው ነው። ምክንያቱም እኔ እንግዲህ ከስክራች ከትንሽ ነው የጀመርነው። አረና በ2000 ዓመተ ምህረት ፓርቲ ስንመሰርት ያኔ እናሸንፋለን ብለን አላሰብንም። ስንወዳደር ሁለት ጊዜ ተወዳድረናል። ያለ በ2002 እና በ2007 ለፓርላማ ተወዳድረናል። ያ ስንወዳደር እውነት ነፃና ፍትሃዊ ምርጫ ተወዳዳሪ ምርጫ ብለን አይደለም የተወዳደር ነው። ግን ዓላማችን ወደ ህዝብ ወደ ልሂቁም ወደ ሌላው እናሳልፋለን በሚል ነው የተወዳደር ነው። አሁን የትግራይ ጉዳይ የአረና ብቻ አይደለም። ብዙ ፓርቲዎች እንግዲህ አንዳንዶቹ ምናልባት ፕሮክሲ ፓርቲዎች ሊሆኑ ይችላሉ፣ ግን አብዛኛዎቹ ዓላማ ያላቸው ፓርቲዎች ተቋቁመዋል። ይሄ ውጤት ነው፣ የአፈና ውጤት ነው፣ የግፍ ውጤት ነው። ይሄ ሁሉ ያየ ነው ያለ ነው። ይሄን ማስቆም አይቻልም። ነፃ ሚዲያዎችም እንዳንተ ያሉ ሌሎችም ተቋቁመዋል፣ ሌሎችም አሉ። ይሄን ማስቆም አይቻልም። ማሰደድ ይቻላል፣ ማሳደድ ይቻላል፣ ግን ማስቆም አይቻልም። አሁን ባለንበት በተለይ የቴክኖሎጂ ደረጃ ይሄን ማቆም አይቻልም። ከመላ ጎደል ነፃ የሚባሉ ሲቪክ ማህበራትም ተቋቁመዋል። እዛ ስለሆነ ቦታቸው ማፈን ይቻላል፣ ግን ማስቆም አይቻልም። አሁን ማስቆም አይቻልም። እና ምን ለማለት ነው የምፈልገው፣ ይሄ ጉዳይ ከራስ ከውስጥ የመጣ ነው። ይሄ የህወሓት ገኖ መጥቶ ጦርነት እንጂ ሌላ ዓላማ የሌለው ድርጅት መሆኑ ማለት ቡድን መሆኑ ማወክ እንጂ ሌላ ስራም የማይሰራ መሆኑ በግልጽ የታየ ነው። እንግዲህ ይሄ እምለው ከህዝቡ አንፃር ብቻ ሳይሆን ከራሱ አባላትም ጭምር አየነው እኮ። ከራሱ አባላት ማዕከላዊ ኮሚቴ ናቸው እኮ በብዛት የወጡት። አሁን የተለያዩ ፓርቲዎችም የመሰረቱት የህወሓት ማዕከላዊ ኮሚቴ አባላት የነበሩ ናቸው እስከምናውቃቸው ድረስ። አሁንም ቢሆን አሁን በነገሩት እንኳ ስንት ነው 4-39 ነው ድምጽ የተባለው፣ 2 ደግሞ ድምጽ ተአቅቦ ነው ያሉት። አሁን ባለው እንኳ ቀላል አይደለም። 4-6ም
አይሆንም ጦርነት አንፈልግም ማለት ቀላል መስሎ አይታየኝም። ጦርነት አንፈልግም ጽምዶ የሚባለው ከሻዕቢያ ጋር ከአጥፊ ጋር አናብር ማለት ቀላል አይደለም። እንደ ቁጥር አይደለም እናየው። በሰራዊቱ ውስጥ ተመሳሳይ ነው። ይሄ ሐራ መሬት የሚባል በቁጥር አላየውም እኔ። የዚህ ግፍ የዚህ ጸረ ሰላም አካሄድ የዚህ ጸረ የትግራይ ህዝብ ህልውናና ጥቅም አካሄድ ውጤት ነው እንጂ ሌላ አይደለም። እንዴት ይሄዳል? ብዙ ነገር ሊሆን እንዴት ነው ድል የሚቀዳጀው? እንዴት ነው የሚቀጥለው የሚለው ሌላ ጥያቄ ሊሆን ይችላል። ግን የዚህ ውጤት ነው። ስለዚህ እንደዚህ ነው ያለው ከውስጡ ጭምር። የሰራዊቱ ደግሞ አብዛኛዎቹ አላች ሰላም እንጂ ታችኛው በተለይ ሰላም እንጂ ጦርነት አይፈልግም። ይሄ ስላለ እኔ በጣም ኦፕቲሚስቲክ ነኝ። በጣም ለውጥ የግድ ይኖራል የሚል ነኝ። እንኳን አሁን ድሮም አለ ጠባ በነበረበት ጊዜ ኢህአዴግ የኢትዮጵያን ስልጣን ሪሶርስ በተቆጣጠረበት ጊዜም መጣል ይቻላል ብዬ ያመንኩ ነው ሰው ነኝ። ከዛም ውጭ ከሌሎችም ጋር አብረን እየሰራን ነበር። ተፍረከረከም እንዳየ ነው ኢህአዴግ ተፍረከረከ። አሁን የቀሩ ቅሪቶች አሉ። አንድ ቅሪት ነው ዋት የኢህአዴግ ቅሪት ነው እንጂ ምንም ማለት አይደለም አሁን። ስለዚህ ይሄ ነገር ጊዜው ደርሷል። አሁን ጊዜው ደርሷል። ይሄን ማለት ይህ ስር ግን ጥፋት አይደርሱም ጉዳት አይደርሱም እያልኩ አይደለሁም። በተለይ ቅድም እንዳነሳው ብቻቸውን አይደሉም። አሁን የውጭ ኃይሎችም እየጋበዙ ነው። የጉዳይን ወደ ጂኦፖለቲካል ጦርነት ለመቀየር እየሞከሩ ነው። እንዳልከው ሱዳን ውስጥ ተዋግተዋል። አሁንም አለ አርሚ 7 ተዋግተዋል። እዛ እስከ ካርቱም ድረስ ዝርቀው ተዋግተዋል እስከማውቀው። በተለይ ወድ መደኒ ነፃ በምትወጣበት ጊዜ የነሱ ኃይል ነበር ዋናው ኃይል። በሌሎችም አካባቢዎች ተዋግተዋል። ስለዚህ ይሄን ትስስር ፈጥረው ግብጾችም ሌሎችም በዚህ አካባቢ አሁን ሁለት ጥያቄዎች አሉ አይደል? የአባይና የቀይ ባህር በእነዚህ ጉዳዮች ኢንተረስት አለን፣ ጥቅማችን ይነካል የሚሉ ሁሉ ይደግፉናል የሚል ታሳቢ አድርገው ነው ይሄዱ ያሉና ትግራይ ውስጥ ኮንሲስተንሲያቸው ያጡ ቢሄዱም ትግራይ ውስጥ ያላቸው ቅቡልነት ያነሰ ቢሄድም ከሌሎች ጋር ተሻርከው ግን ጥፋት አያጠፉ ማለት ግን እንደዚህ አዝቃር ጋር አይመለከቱም። ለዚህ ተመጣጣኝ የሚሆን እንቅስቃሴ ያስፈልጋል። ለዚህ የሚመጣጠን ውህደትም ቅርርብም ሪሶርስም ይሄ ሁሉ ያስፈልጋል። ይሄን ለመመከትና ይሄ ያልኩ ነው ያለውትና በተለይ ጦርነት ከጀመሩ ነገሩ የተወሳሰበ ይሄዳል። ወደዚያ ነው ደግሞ ያመሩ ያሉት ያወሳስሩታል ነገሩን። እንዲያውም ሄዶ በትግራይም ውስጥ የሲቪል ጦርነትም ሊነሳ ይችላል። እርስ በርስ ጦርነትም ሊነሳ ይችላል። በሌላው አካባቢ እንዲሁ ከት ይኖራል። ስለዚህ ይሄን አካባቢ ያተራመሱና ያወኩ ለመኖር ነው ፍላጎታቸው። ይሄ ሻዕቢያም ፍላጎት ነው። ኢትዮጵያ አሁን በፍላጎት ልዩነት የላቸውም። አንድ ሆኗል። የጋራ ዓላማ፣ የጋራ ስትራቴጂ፣ የጋራ ታክቲክ ይዘው ይሄዱ ያለው ስለሆነ እንደዚህ ነው ማለት። አሁን እንዳነሱት በትግራይ ለውጥ ለማምጣት ብዙ እንቅስቃሴዎችም አሉ። አሁን ፖለቲካዊ እንቅስቃሴም አለ፣ አንዳንድ ጥምረቶችም አሉ። አሁን የትግራይ ለውጥ ፈላጊዎች እንቅስቃሴ የሚባል አረና እንደ ፓርቲም ያለበት እንቅስቃሴ አለ። ሐራ መሬት የሚልም ወይም ደግሞ ነፃ መሬት የሚል የትጥቅ ትግል የሚካሄድበትም የትግራይ ወጣቶች ትላልቅ ጀነራሎችም ያሉበት እንቅስቃሴም አለ። ይሄ የትጥቅ ትግል ነው። ከዛ አልፎ አሁን የሚነሳው ነገር ምንድነው? ብዙ ሰዎች በኤርትራ ላይ አሁን የሆነ ነገር ከተነሳ እንዳሉት የሆነ ቦታ ላይ የሚያቆም አይደለም። ለምሳሌ ሻዕቢያ ያለበት እጅ የማስገባት ጉዳይ ከገላ ወይም ደግሞ ከኢሮብ የሚመለስ ጦርነት ሊኖር አይችልም። ወይም ደግሞ እንደ ድሮ ከቡሬ ምናምን የሚመለስ ነገርም ላይሆን ይችላል። አሁን ምንድነው ብዙ ሰዎች የሚያነሱት ኤርትራ ከዛ በኋላ ቫኪዩም ልትሆን ነው ወይ? ለምሳሌ ማን ነው የሚያስተዳድራት ምናምን ሚል ሰው አለ። አሁን የብርጌድ ንሓመዱ እንቅስቃሴ እስከ ሀገር ውስጥም ኤርትራ ውስጥም በቴሌቪዥን በሌላም ሐሳባቸው የሚሰራጭ ስለሆነ በጣም ዝና አላቸው፣ ይሰማሉም ይደመጣሉም፣ ሁነትም አላቸው በጣም እና አሁን የብርጌድ ንሓመዱ እንቅስቃሴ እንዴት ነው የሚያዩት? አሁን ከውጭ ጀምረው እስከ ውስጥ የሄዱበት እንቅስቃሴ ማለት አሁን ለምሳሌ ላነሳው የሚችለው ነገር እሺ በአውሮፓ በአሜሪካም በምዕራቡ ዓለም በጣም ትልቅ የሆነ ለውጥ አምጥተዋል። አሁን ሻዕቢያ በውጭ ያሉ ሰዎች አድርጎ ተቃዋሚ ባሉ ሰዎች ሲቀጠቅጥ ንብረታቸውም ሲያወድም የነበረ ነው። አሁን ተገልብጦ ባካሄዱት
በጣም ሰፊ የሆነ ትግል የወጣቶች እንቅስቃሴ አሁን ደረቱ ነፍቶ የሚሄደው የብርጌድ ንሓመዱ ወይም ደግሞ ኤርትራዊ ለውጥ ፈላጊ ነው። አሁን የሻዕቢያ ደጋፊዎች በአውሮፓም በሌላም ተጥለዋል። አሁን ወደ ውስጥ እየመጣ ስለሆነ አሁን ይሄ ምን ያመጣል ወይም ደግሞ ወዴት ይሄዳል ብለው የሚያስቡት አሁን ነው የብርጌድ ቅድም ጠይቀኸኝ ለብቻው እንድመልሰው ነው ያቆየሁት። ጠይቀኸኝ ነበር ከመጀመሪያው ጥያቄም እኔ ብዙ ጊዜ ከኤርትራ ተቃዋሚዎች ጋር ግንኙነት አድርጌያለሁ። ድሮም ቢሆን የትግራይ አስተዳዳሪ ያለሁም 3-4 ከሚሆኑ ኢሳያስን ወይ ሻዕቢያን የሚቃወሙ ኃይሎች ጋር ግንኙነት ነበረኝ። ከድመሐኤ የሚባለው ዲሞክራሲያዊ እንቅስቃሴ ሓርነት ኤርትራ የሚባል ከሰብራዊ ባይቶ ከሳግም የሚባሉ ኃይሎች ጋር ግንኙነት ነበረኝ። እንቅስቃሴ ያደርጉ ነበር። ሆኖም ግን ይሄ እንቅስቃሴያቸው በኢትዮጵያ መንግስት በእኛ በኩል በተለይ ሁለት የተከፋፈለ አስተያየት ነበር። በአንድ በኩል እንደግፋቸው እነዚህ መደገፍ አለብን የሚል፣ በሌላ በኩል ደግሞ መደገፍ የለብንም የኤርትራን ነፃነት መቃወም ማለት ነው የሚልም ነበር እና እዛ ልዩነትም አንዱ ይሄ አንድ የልዩነት ምንጭም አንዱ ነበር። እንዲያውም አስረን እናስረክባቸው ብለው ነበር እነመለስ እነዚህ ተቃዋሚዎችን አስረክቡን ብለዋቸው አስረው ለማስረከብ ጭምር የሄዱበት ሁኔታ ነበር። ያልሆነም አልቻሉም። ያኔ ስላልቻሉ ቆመ፣ ሳይታሰሩ ቀሩ። በኢትዮጵያ ግን እንቅስቃሴያቸው ዝቅ አለ፣ ድጋፍ አላገኙም። አሁን እነዚህ የኤርትራ እንቅስቃሴ ከጅምሩም ዋናው ችግሩ የትብብር ችግር ነበር። ተባብሮ የመስራት ጉዳይ ብዙ ፋክሽኖች ልዩነቶች ይፈጠራሉ። ግን ይሄ የግድ የሚነሳ ነው። በመጀመሪያው ደረጃ የትግል እንቅስቃሴ ያጋጥማል። አሁን ትግራይ ውስጥ 14-15 ፓርቲዎች አሉ። በሂደት ግን 2-3 ይሆናሉ ያለ ጥርጥር። ሲጀምር እንዲሁ የተለያየ ሊሆን ይችላል፣ የተሰባሰበ ይሄዳል። የኤርትራ ተቃዋሚዎች ትግልም እንደዚህ ነበር። ይሄ የብርጌድ ንሓመዱ ኢኒሺየቲቭ ጅማሮ በጣም ደስ የሚልና እንዲያውም በጣም በእውቀትም ዊዝደምም ያለበት እንቅስቃሴ ነው። የአይዲዮሎጂ ልዩነት ሊኖራቸው ይችላል። የፖለቲካም መሰረታዊ ፖለቲካ ልዩነትም ሊኖራቸው ይችላል። ልዩነት የማይፈጥሩበት ነገር ግን አለ። ኢትዮጵያ ውስጥ ኤርትራ ውስጥ በጣም የከፋ ጨካኝ ዲክታተር ተተክሏል። በዚህ ዙሪያ ልዩነት መኖር አይችልም። የዲክታተርን ስርዓት የአንድ አምባገነንን ስርዓት የሚደግፍ ካልሆነ በስተቀር ልዩነት ሊኖር አይችልም። ስለዚህ የቅድሚያ ስራቸው ይሄ ነው ብለው አምነው መሰባሰባቸው ትልቅ ስራ ነው። የሚሰሩትም በጣም ትልቅ ስራ ነው እየሰሩ ያሉት። አንድ የሚመስለኝ አስቸጋሪ ነው፣ ይገባኛል። ኤርትራ ውስጥ ገብቶ መንቀሳቀስ እንደሚያስቸግር ይገባኛል። ግን ትኩረት የሚደረግበት ጉዳይ ግን ቀረብ ብለው ከኮንስቲትዩሽናቸው ጋር መገናኘትና አብሮ መስራት ግን ማድረግ አለባቸው። የዚህ አይነት ውሳኔና ቁርጠኝነት ካላቸው ጥሩ ነው የምለው። ይሄ ሌላው ያነሳው ግን ይሄን በጣም ነው የማደንቀው። የብርጌድ ንሓመዱ እንቅስቃሴ የመብት ጉዳይ ነው። ሌላ የሚያገናኘው ነገር የለም። ከኤርትራ ጉዳይ ከባህር ጋር ምናምን የሚደረገው ነገር የሚያገናኝ ነገር የለው። ያላቸው ተጨቁነና ተበድለናል፣ በአምባገነን ስራ እንገዛም የሚለው ጉዳይ ስለሆነ ይሄ ነገር የሚደገፍ ነው። ሌላውም አካባቢ ምክንያቱም እኔ ሳየው ምንድነው የኢሳያስ ስርዓት ለነሱ ብቻ አይደለም። ጦሱ ለኛም ነው። ጦሱም ለአካባቢ ነው፣ አይተነዋል። ጦሱም ለሁላችን ነው። ስለሆነ መደገፍ ያለባቸው ናቸው። ሰላም ለማግኘት በዚያ አካባቢ የረጋ ሁኔታ የተረጋጋ ሁኔታ እንዲኖር የኢሳያስ ስርዓት መወገድ ለኤርትራውያን ብቻ የሚተው አይደለም። ኦፍኮርስ መብቱ የነሱ ነው። መብቱ ለኤርትራውያን ነው መተው ያለበት። ግን ሌላውም መደገፍ ያለበት ጉዳይ ነው ሆኖ የሚታየኝ። ሌላው ይሄ ለፈረንጆች የሚነገረው ነገር ብንተወው ይሻላል። ኤርትራ ኢሳያስ ከወደቀ ኤርትራ የሚያስተዳድራት አይኖርም ትበታትናለች የሚለው ይሄ እስካሁን ይሄን ያምኑታል። አንዳንድ ፈረንጆች ያምናሉ። ኢሳያስ ለምን አይወገድም ስላቸው ኢትዮጵያ ውስጥ ኤርትራ ውስጥ ቫኪዩም ከተፈጠረ ቀይ ባህር ውስጥ ትልቅ ትርምስ ይፈጠራል የሚል ነገር ነው። ይሄ ውሸት ነው። ኤርትራን ከማስተዳደር በላይ ብቃት ያላቸው ኤርትራውያን አሉ። ሁኔታው ከተመቻቻላቸው እስቲ ኢሳያስና ቡድኑ ምን አዲስ ነገር አላቸው? ለኤርትራ የሚሆን ምን አዲስ ነገር አመጡ እስካሁን ድረስ? ስለዚህ ከነሱ የማይሻል
የለም ያልነው ያለነው እኮ ከነሱ ማይሻል የለም ያልነው እሱ ነው። በቃ የኤርትራ የመጨረሻው የብቃት መመዘኛ፣ የእውቀት መመዘኛ፣ የስርዓት መመዘኛ ስኖካል በእርግጥ ከሱ በኋላ ሌላ መሪ አይኖርም። ኤርትራ የሚመራት ይሄ ግን መሰበር ያለበት ጉዳይ ይመስለኛል። ለፈረንጆች የሚያሰጡት ይሄ ነገር ነው፣ ለአሜሪካኖች ለአውሮፓውያን የሚሰጡት ከኔ በኋላ ኤርትራ ትርምስ ውስጥ ትገባለች፣ ስለዚህ ጠብቁኝ፣ እኔን ጠብቁ የሚለው ነገር ይሄ የሚወስድ ብቻ ናቸው እንደ ይሄ ለሚለው የሚችል እንጂ ከሱ በኋላ አለ እኮ የኤርትራ ህዝብ ስትራክቸር ነው እኮ እንደሌላው አካባቢ ስቴትን የሚያውቅ ነው፣ አስተዳደር የሚያውቅ ህዝብ ነው ለዘመናት። ያው አጭር ጊዜ ነው እኮ የተለየው እንጂ እንደ ትግራይ እንደሌላው የኢትዮጵያ ህዝብ ስርዓት የሚያውቅ ህዝብ ነው፣ ስርዓት ህግ የሚያውቅ ህዝብ ነው። ስለዚህ በቫኪዩም አይኖርም፣ ይሞላል የራሱን ሰው። ግን አሁን ደግሞ የተደራጁ አሉ፣ ደግሞ ለዛም ስንል የተደራጁም አሉ። ባይደራጅም ቢሆን መንግስት መፍጠር ይቻላል። ይሄ ፖስት ኢሳያስ ከኢሳያስ በኋላ ኤርትራ ትተራመሳለች የሚለውን ያልቀበለውም ሜቢ ዘይ ማይት ቢ ራይት። ዲክታተሮች በጣም በከባድ ጡንቻ ስለሚገዙ ይሄ ጡንቻ ሲዳከም አናርኪ ይፈጠራል ምናምን የሚሉ ሊሆን ይችላል። አንዳንድ አጋጣሚ እንደዛ ይመጣ ይችላል እንደ ሲያድ ባሬ ምናምን። ግን አይመስለኝም፣ በኤርትራ እንደዛ የሚፈጠር አይመስለኝም። እኔ ሳየው አይፈጠርም። የተሻለ መንግስት አትሊስት እስቲ እናሸንፉ እና እንደሱ ሐሳብ አቅርበው የታሰሩ እኮ አሉ። የመውጣጫው መንገድ አቅርበው የታሰሩ፣ ስለ ዲሞክራሲ፣ ስለ ነፃነት፣ ስለ ህገ መንግስት ያነሱ እኮ እስር ቤት አሉ፣ ውጭም አሉ። ይሄ ነው አንዱ ጥያቄያቸው እኮ ይሄ ነው። በህገ መንግስት እንስተዳደር፣ ሁላችንም የምንስማማበት ኤርትራውያን የምንስማማበት ህገ መንግስት ሲኖረን ተደራድረን ተወያይተን የምናውቅ አንድ ህገ መንግስት ሲኖረን የሚል ስለሆነ ይሄ ነገር ዝም ብሎ የማይሆን ፍርሃት ነው ለሚለው ነው። አመሰግናለሁ። የመጨረሻ ግን አንድ አጭር ጥያቄ ማለት ካለው ገምጋምም አንፃር አሁን የህወሓት ውሳኔም አይተነዋል፣ የሻዕቢያ እጅ ማስገባትን በደንብ እያየነው ነው። አሁን ትግራይ ውስጥ ጦርነት ይነሳል አይነሳል የሚል ጉዳይ እንዳለ ሆኖ አንድ ገምጋም ይነሳል። አሁን ህወሓት ባሉበት ሁኔታ ጦርነትም መግባት አይችሉም የሚል ገምጋም አለ። እነሱ የሚገመገሙት ደግሞ በአንጻር ነው። የኢትዮጵያ ፌዴራላዊ መንግስት አቅም የለውም፣ ተዳክመዋል። ስለዚህ ከሻዕቢያም ፋኖም ሆነን እናሸንፋለን የሚል ሀሳብ ይዘው ነው የሄዱት ያሉትና አሁን ከጀነራል ታደሰ ወረደ የስልጣን ዘመን ማራዘምን ተከትሎ የወሰኑት ውሳኔ ኢሚዲየትሊ ጦርነት የሚነሳ ይመስሎታል ወይ የሚል ጥያቄ ለመጠየቅ ፈልጋለሁ። እኔ እኮ የዚህ የታደሰን ካልተቀበሉና እሱን አውርደው ደብረጽዮን ከተኩ የዚህ ኮንሲኩዌንስ የዚህ ውጤት እኮ በጣም በጣም ከባድ ነው። ውጤቱ ከባድ ነው። ትግራይ መንግስት አልባ ትሆናለች ማለት ነው። ከህግ አንጻር በህግ ደረጃ መንግስት አይኖራትም ማለት ነው። ትግራይ ውስጥ እነዛ ፕሪቶሪያ ውስጥ የተቀመጡ ነገሮች በሙሉ አይካሄዱም ማለት ነው። መንግስት ስለሌለ ባጀት አይመደብም ማለት ነው እኮ። ባጀት አይኖርም፣ ወደ ትግራይ የሚላክ ባጀትም አይኖርም። ለማን? ለህጋው መንግስት ነው ባጀት የምትሰጠው እንጂ ህግ በሌለበት እና ለዝም ብለህ ለኃላፊ አግዳሚ ባጀት አይሰጥም። ይሄ ይቆማል ማለት ነው። ይሄ የሚነሱ ጥያቄዎች፣ የፖለቲካዊ ድርድሮች እነሱም ይቆማሉ። እነዚህም ይቆማሉ ማለት ነው እኮ። ሁሉም ይሄ አሁን እንደ መቀስቀሻም ብቻ ሳይሆን ኦፍ ኮርስ በመንግስት በኩል የሚፈጥራቸው ስህተቶች አሉ። ይሄ ነዳጅ የደሞዝ ምናምን የሚባለው ነገር የሚገባን የመንግስትም ስህተት ነው። ያም ሆኖ ግን እነሱ የሚጠቀሙበት ግን ለጦርነቱ መቀስቀሻ ነው። ይኸውላችሁ አውጥተው የሚቀሰቅሱት ይሄ ከልክሎናል፣ ስለዚህ ወደ ጦርነት ንግባ የሚል ቦታ ይዛል። ምክንያቱም የሚሰጥ ነገር የለም እኮ ከዛ በኋላ ነዳጁ ይሄ አሁን የሚጠየቁ ነገሮች በሙሉ ይዘጋሉ። እንድምታ በሚገባ ማወቅ ያለብን ይመስለኛል። ይሄ ህወሓት ወይ የደብረጽዮን ወደ ስልጣን መልሶ መምጣት እንድምታው በጣም ከባድ ነው። ጦርነት ማወጅ ነው የምንለው ለዚህ ነው እኮ። ጦርነት አውጀዋል። በዛን ጊዜ መንግስትን ማናቀም ያሉት ነው ያሉ። በፕሪቶሪያ ስምምነት እኮ እነሱ መንግስትን ያውቃሉ፣ እሱም ያውቃቸዋል። እሱም የትግራይን መንግስት ያውቃል ነው የነበረው። ይሄ ከፈረሰ በኋላ ባክ ወደ 2013 ወይ ደግሞ ይበልጥ ወደ 1983 በፊት የነበረው ነው የምንገባው። ማይንድ ዩ ወደዛ ነው የወሰደን ያለ። ከሻዕቢያ ጋር ሁነን የኢትዮጵያን መንግስት እናፍርስ የሚል ከ83 ዓመተ ምህረት 1983 አና በደንበረው ሲፒኤልኤፍም ራሱን ወደዛ ነው እየቀየረ ያለው። ወደ ታጣቂ ከመንግስትነት ወደ ታጣቂነት ነው እየቀየረ ያለው፣ ወደ ታጣቂነት እና ዲፕሎማሲ ቅቡልነት የሌለው፣ ህጋዊ ቅቡልነት የሌለው በህዝብ። ስለዚህ የዚህ ውጤት በጣም ከባድ መሆኑ ነው ኤሊቱም ማወቅ ያለበት ይመስለኛል። ስለዚህ በዚህ መንገድ ነው የሚኖረው። ስለዚህ
ምንም የሚሄድ ነገር የለም። ይሄ ሲሆን ደግሞ እነሱ ቆርጠው ተነስተዋል። ጦርነት እናድርግ ብለዋል። በዛ በየካቲት ጽሁፋቸው እሱ ነው የሚያዋጣን፣ ሌላ መንገድ ሰላም የሚሉት ነገር ተውት ነው ብለው ያሉት። ስለዚህ እነሱ ወደ ስልጣን ከመጡ የግድ ጦርነት ይቀሰቅሳሉ። ይሄ የማይቀር ነው። ይሄ የ2012 በፊት የነበረው ስልጣናችን እንመልስ ካሉ ጦርነት ነው የሚመጣው። ያን አፍሰውታል እኮ ፕሪቶሪያ ላይ ያፈረሱት መንግስት እንደገና እሱን ነው የምናቋቁም ካሉ የአማጺ መንግስት ነው የሚሆነው እንጂ ህጋዊ መንግስት አይሆንም። የአማጺ መንግስት ነው የሚሆነው። ፍረጃውም የነበረው ፍረጃም ሊመጣ ነው ማለት ነው እኮ። ይሄ ቴሮሪስት የሚባለው ፍረጃም ይመጣባቸዋል። ምክንያቱም ታጥቆ መንግስትን የሚገለበጥ እና ህጋዊ ታጣቂ ያልሆነ ነገር ቅቡልነት አይኖረውም። እንዲያውም ይፈረጃል። እንደ ሌሎቹ ታጣቂዎች በዚህ አካባቢ መንግስት ያሉ ታጣቂዎች እንደዛም ሊፈረጅ ይችላል። ስለዚህ ኢምፓክቱ ይሄ ትንሽ ነገር አይደለም። ይሄ መድኃኒት የለም ትምህርት ተዘጋ ምናምን አይደለም። ቅድም ያነሳው እሱ ውጤት ነው፣ ይመጣል። ከዛ በላይ ነው ውጤቱ፣ ከዛ በላይ ነው። ሁሉ ነገር ይዘጋል። ምክንያቱም በጦርነት ሁኔታ ነው ያለው ማለት ነው። ምክንያቱም ፕሪቶሪያ መፍረስ ማለት የስምምነት ፕሪቶሪያ ማለት ጦርነት ማወጅ ነው እኮ አውቶማቲካሊ። ምክንያቱም ጦርነት ነው ያስቆመው የፕሪቶሪያ ስምምነት። ዋናው ይዘቱ ጦርነት ማስቆም ነው የፕሪቶሪያ ስምምነት። ስለዚህ እያፈረሱት ነው ያሉት መንግስትን አናቁም። በነገራችን ላይ ይሄ ታደሰ መንግስት እኮ የሁለት ነው፣ የነሱ ብቻም አይደለም። በፕሪቶሪያ ስምምነት ቢሆን ከሁለቱ የተወጣጣ ነው የሚለው። ከሁለቱ የተወጣጣ አይደል? 50% የታደሰ መንግስት የአብይ መንግስት ነው፣ የፌደራል መንግስት ነው ማለት ነው። እሱ ነው ይሄን ማወቅ ያለብን። በፕሪቶሪያ ዝም ብሎ ነው 100% ስለሰጣቸው ነው እነሱ ያስተዳድሩ እንጂ እሱንም እያፈረሱ ነው ያሉት። ፌደራልን ማናቀህም፣ ስለዚህ አንተ ሸምኮም አንቀበልም ሲሉ ያ 50% የሱ ድርሻም እምቢ ያል ነው። ስለዚህ ይሄን ያለ መቀበል ማለት የታደሰን መንግስት አለ መቀበል ምን ታደሰን ጀስት እንደ መንግስት ሪከመንድ ማድረገው መንግስት አይደለም። ይሄ አንድ ለማስተዋወቅ ጋር ምክንያቱም ጠንካራ መንግስት መመስረት አልቻለም፣ አሳታፊ መንግስት መመስረት አልቻለም። ስለዚህ እንደ መንግስት እስከዚህ ድረስ እኔ የተሰጡት ስራዎችም መስራት አልቻለም። ግን ታደሰን የምንደገፍበት አንድ ነገር ጋር ጦርነትን የማይደግፍ ከሆነ ይሄ ከአጥፊዎች ጋር ተባብሮ እንውጋ፣ ትግራይ እናድቅቅ፣ እናጥፋ የሚል ስላልሆነ ብቻ ነው የምደግፈው ከዚህ አንጻር እንጂ በአካሄዱ አልስማማም፣ በአወቃቀሩ አልስማማም፣ በአጠቃላይ በብዙ ጉዳዮች አልስማማም። ግን ደግሞ እኔ ይሁን ትግራይ ውስጥ ይብን ደብረጽዮን ቢመጣ ማለት ቢመጣ ኑሮ ሰላም እስከተቀበለና ከዚህ ከውጭ ኃይል ጋር ተባብሮ ትግራይን እና ኢትዮጵያን ለማድቀቅ እስካልሞከረ ድረስ በፖለቲካ የሚለውጠው ነገር ሌላ ነገር ነው። በፖለቲካ የሚለውጠው ዋናው ነገር የትግራይ ህዝብ ፍላጎት ሰላም ነው። ይሄ ትልቅ ነገር። የትግራይ ህዝብ ዋና ፍላጎት ልማት ነው፣ መልሶ መቋቋም ነው። ስለዚህ በዚህ ላይ ተጨማሪ ዕዳ የሚያመጣ ኃይል አልቀበለውም። በዚህ ነው እንጂ ልዩነት የላቸውም። የታደሰ መንግስት እኮ ካቢኔው እኮ የህወሓት ነው እኮ። ደብረጽዮን እና የሱ ቡድን ወደ ስልጣን ያለማምጣት ሲሆኑ ልዩነት እንጂ እዛ እኮ ነበሩ። ካቢኔው እኮ ህወሓት ነው እኮ። ስለዚህ ይሄን ነገር አይቀበሉም። ከውጭ ያለና አንድ ስትራቴጂክ ኢሹ ብቻ የሚቃወም ጭምር ያለመቀበላቸው ነው ዋናው ችግራቸው። ሚታችን ካልያዝ ነው ሁሉን ነገር ጠቅለን ካልያዝ ነው በስተቀር ትግራይ ብትበተንም ብትፈርስም ብትደቅም ደንታ የለንም ነው ያሉን ያሉ። ይሄ ነው እየነገሩን ያሉ እንድምታው። ስለዚህ እኔ እንደተባለው እነዚህ የሚቀጥሉ ከሆነ ማይቢ ጊዜ መግዣ ትንሽ ጊዜ ሳይዋጉ ሊቆዩ ይችላሉ የተወሰነ ጊዜ። ግን ሂደቱ እንቅስቃሴው፣ ሰነዶቻቸው፣ ግንኙነታቸው ሁሉ ሳየው ወደ ጦርነት የሚያመራ ነው። ይሄ ዲስፖዚሽን የሚባል አቋማቸው ጠቅላላ ስታየው ወደ ጦርነት የሚያመራ ነውና እኔ አሁን ቲፒኤልኤፍን እንደ ድሮ አይደለም ማየው። አንድ አምባገነን ፓርቲ የሚል ብቻ የሚገልጸው አይደለም። አምባገነን ፓርቲ ነው ብዬ አልገልጸውም። ጦርነት ኃይል ነው። ጦርነት ናፋቂ፣ አጥፊ፣ ልማትን የሚያወድ ልማትን የማይፈልግ ኃይል ሆኗል። ወደዚህ ወርዷል። ስለዚህ መንግስትም አይደለም ፓሪያ ነው፣ ቅቡልነትም የለውም፣ ህጋውነትም የለውም። ስለዚህ እንደዚህ ያለ ትግራይ ከተቆጣጠራት ወይ የተተራመሰች አካባቢ ትሆናለች፣ በጣም የተተራመሰች አካባቢ ትሆናለች፣ ወይ ደግሞ ትልቅ ጦርነት ነገር ትግራይ አሁን ወደ ትልቅ አደገኛ ሁኔታ እያመራች ነው ያለው። ማለት ካመራች ቆይታለች፣ ግን ጫፉ ላይ ደርሷል። አሁን ስለ ጦርነት ፕሪቶሪያው ስምምነት ማፍረስ እንዲሁ እንደቀላል መታለፍ ያለበት አይመስለኝም።
ያለውን መንግስት በኃይል ገልብጦ ስልጣን መያዝ መፈንቅለ መንግስት ማለት ቀላል ነገር አይመስለኝም። ከሻዕቢያ ጋር ተጣምሮ ጦርነት ማወጅም ቀላል ነገር አይመስለኝም። ወደማያባራ ችግር የመራ ስለሆነ ወጣቱ፣ ሚዲያው፣ ህብረተሰቡ በአጠቃላይም ተግቶ ይሄን ነገር መቃወም